አንዳንድ ነገሮችን እየጻፍኩ ነበረ በፌስቡክ ፔጅ ላይ። የፕሮቴስታንቱ ዓለም በጣም እየገረመኝ ነው ያለው። እኔ በግሌ በጣም እየተገረምኩ ነው ያለሁት በፕሮቴስታንቲዝም እና እሱን ነገር በተወሰነ ደረጃ እየጻፍኩኝ ነበር ፌስቡክ ላይ። ለምሳሌ ትላንትናም ዛሬ የጻፍኳቸው ነገሮች ነበሩና ምናልባት ለእናንተ ሪፍሌክት እንድታረጉበት ወይ ደግሞ ቁጭ ብላችሁ እንድታሰላስሉት ራሳችሁን እንድትጠይቁ የምታምኑትን ነገር እንድትፈትሹ ምናልባት የሚያግስ ከሆነ ብዬ ነው። እና አንደኛው ያነሳሁትኛ ሐሳብ ምንድነው? እንግዲህ ፕሮቴስታንቲዝም እንደምታውቁት 16ኛው ክፍለ ዘመን ላይ የሮማን ካቶሊክን ለማደስ ወይ ደግሞ የሮማን ካቶሊክ ቤተክርስቲያን ከቅዱሳት መጽሐፍት የራቀችባቸውን ነገሮች ነቅሶ በማውጣት ቤተክርስቲያኗን ለማደስ የተደረገ ጥረት ነበረ። ስለዚህ በዋናነት እነ ሉተር ከሉተር በኋላም የነበሩ እነ ዝዊንግሊ እና ካልቪን በጋራ የሚጋሯቸው ነገሮች ነበር፣ የሚያነሷቸው ነገሮች ነበሩ እና በዋናነት ያነሱት ሳልቬሽንን ነበረ። ሰው በእግዚአብሔር ፊት የሚድንበት መንገድ በእግዚአብሔር በራሱ የተዘጋጀ እንጂ ከሰው የሚሆን ነገር እንዳልሆነ፣ ፈጽሞ ሰው ራሱን በእግዚአብሔር ፊት ብቁ ሊያደርግበት የሚችልበት አንዳችም ነገር እንደሌለው ይህንን ነገር በማንሳት ሳልቬሽን ላይ ያተኮረ፣ በተለይ ደግሞ ሰው በእምነት ነው የሚጸድቀው የሚለውን ነገር በማንሳት ነበረ። ከዛ ወደ ኦቶሪቲ ኦፍ ስክሪፕቸር መጡ። ከዛ ደግሞ የቤተክርስቲያንን ማንነት፣ ቮኬሽኗን፣ ተልእኮዋን እንዲህ ያለ ነገሮችን እየሰሩ ግን ቤተክርስቲያኒቱ ልትታደስ ወይ ደግሞ የነዚህን የነ ሉተርን 16ኛ ክፍለ ዘመን ላይ የነበሩ ሰዎችን ጥያቄ ውድቅ በማድረግ ያው እነዚህ ሰዎች ከቤተክርስቲያን ሊወጡ ችለዋል። ከዛ ፕሮቴስታንት የሚለውም ስም ከዛ የተነሳ እንግዲህ ከነዚህ ሰዎች እንቅስቃሴ ጋር አታችድ ሆኖ ይሄ ስም እስካሁን እንግዲህ ጥቅም ላይ ይውላል። እና በዛ ጊዜ ይነሳ የነበረው አንደኛው ነገር ምንድነው? የቅዱሳት መጽሐፍት ፕራይሜሲ ማለት ነው። መጽሐፍ ቅዱስ ስልጣን አለው፣ የመጨረሻውን ስልጣን ይዟል። እምነትን በተመለከተ ስክሪፕቸር ነው ፕራይሜሪ ኦቶሪቲ ያለው የሚል ክሌም ነበራቸው። እና ይሄ ከነ ሉተር በኋላ እንግዲህ አንድ ቃል ኮይን ተደርጓል፣ ሶላ ስክሪፕቸር፣ መጽሐፍ ቅዱስ ብቻ የሚል ማለት ነው። እና ግን ከዛ ጊዜ ጀምሮ ይሄ ስሎጋን የፕሮቴስታንቱን ዓለም በብዙ መልኩ ሼፕ ቢያደርገው፣ በብዙ መልኩ ቢረዳው፣ ቢያግዘው፣ ነገር ግን እንደ ምንድነው ይሄ ጋድ ጊቨን እስኪመስል ድረስ በብዙ መልኩ ለተለያየ አይነት መከፋፈሎች፣ መሰነጣጠቆች እንትን ብሏል። የራሱ ኮንትሪቢሽን አለው ማለት ሳይሆን ሶላ ስክሪፕቸር የሚለው ክሌም ግን እንዴት እንደዚህ አይነት ክሌም ይዞ የተነሳ እንቅስቃሴ ከዛ ከእንቅስቃሴው በኋላ ለተለያዩ አይነት መከፋፈሎች እንዴት ሊዳርገን ቻለ የሚለው ጥያቄ በጣም ይገርመኛል። በጣም ነው የሚገርመኝ። አንድ የካቶሊክ ሰው በጻፈው መጽሐፍ ላይ ለሌሎች ወንድሞች ማከፍያለሁ እንደዚህ ይላል። በፕሮቴስታንቱ ዓለም ይላል ፐርቨሲቭ ኢንተርፕሪቲቭ ፕሉራሊቲ አለ ይላል። እንግዲህ ፐርቨሲቭ ማለት በቃ መላ ዓለሙን ያጥለቀለቀ በተወሰኑ ዲኖሚኔሽኖች ውስጥ በተወሰኑ ሀገራት ብቻ አይደለም፣ ኦል ኦቨር ማለት ነው። በየትኛውም ቦታ የምናየው በግልጽ ፊልም የምናደርገው በጣም ፐርቨሲቭ የሆነ የአተረጓጎም ልዩነቶች አሉ ይላል። ኦፍኮርስ በካቶሊክም በኦርቶዶክስም ወይ በሌሎችም የእምነት ቤቶች የአተረጓጎም ልዩነቶች ይኖራሉ። ግን ዳት ማች ቤተ ክርስቲያኑን ወይ ያንን የእምነት ቤት
እስኪ ከፋፍል ድረስ እስኪ ስነጣጥቀው ድረስ በብዙ ዲኖሚኔሽን ያ ቤተ እምነት እስኪታወቅ ድረስ ግን ወደዛ አይነት እንትን ኤክስትሪም ወይም ወደዛ አይነት ኤክሰስ አልወሰዳቸውም። እኛ ጋር ግን የምናየው በአንድ በኩል ሶላ ስክሪፕቸር ብለን ክሌም እናደርጋለን፣ በሌላ መልኩ ግን አንድ እንኳን ሊያደርገን አንድ እንኳን አድርጎ ምንድነው ሊያቅፈን የሚችል እንኳን ነገር የለንም። በጣም ዳይቨርስ የሆነ በጣም ፐርቨሲቭ የሆነ የኢንተርፕሪቴሽን ችግር አለ። ምናልባት አንዳንድ ሰው አርጊው ሊያደርግ ይችላል። የስ ኦፍ ኮርስ ይህንን ነገር እንትን ማለት አንችልም፣ አቮይድ ማድረግ አንችልም ብሎ ሰው አርጊው ሊያደርግ ይችላል። እሺ እነዚህ አርጊው ማድረግ ከተቻለ ይሄ ሁሉ ፐርቨሲቭ የኢንተርፕሪቲቭ ዳይቨርሲቲ is it because of the nature of scripture or የኢንተርፕሪቴሽን መንገዳችን የኢንተርፕሪቴሽን አፕሮቾቻችን ናቸው ወይ? የቱ ጋር ነው ታዲያ ኔቸሩ የቱ ጋር ነው ያለው? ስክሪፕቸሩ መቼም አይሆንም። ስክሪፕቸሩ ምንም እንደዛ አይነት ባህሪም አለው ብዬ አላስብም። እንዲያውም ካስፈለገ መጽሐፍ ቅዱሳችን is not a set of doctrines, it's not theologies አይደለም። ፕሮቴስታንቱ ዓለም ውስጥ ነው በጣም ዳይቨርስ የሆነ ነገር የምናየው። ለምሳሌ ሐሳቤን በቀላሉ ለማስረዳት መጽሐፍቶች እንኳን ስናነብ ቴዎሎጂስ ኦፍ ምናምን እንደዛ ብቻ አይደለም። በግለሰብ ደረጃ እንኳን የከሌ ቴዎሎጂ እየተባለ ይሄ ብቻ አይደለም። አንዳንድ መጽሐፎችን ማየታችሁ እንደሆነ 5 ቪው ኦፍ ምናምን 4 ቪው ኦፍ ምናምን እየተባለ በጣም ዳይቨርስ ነው። ይሄ I don't think because of the nature of scripture አይመስለኝም። ቅዱሳት መጽሐፍት የራሳቸው ባህሪ አላቸው፣ የራሳቸው ስነ ጽሑፋዊ ባህሪ ቅርጽ አላቸው። እንደገና ደግሞ የተጻፉበትም ምክንያት አለ፣ የተጻፉበትም ግብ አለ፣ የተጻፈላቸውም ሰዎች ነበሩ። ስለዚህ ኤንሸንት ዶክመንት ነው። በ21ኛው ክፍለ ዘመን ላይ ወይ በ20ኛው ክፍለ ዘመን ላይ ላለ ለአንድ ኢንተሌክቹዋል ተብሎ የተጻፈ መጽሐፍ አይደለም መጽሐፍ ቅዱስ ማለት ነው። by its very nature በጣም ምንድነው ከዴይሊ ላይፍ ጋራ ከዴይሊ ክርስቲያን ላይፍ ጋራ እና ክርስቲያን ኮሚኒቲ ጋራ በጣም አታችመንት ያለው አይነት መጽሐፍ ነው ብዬ ነው የማስበው። ኢቭን ቴዎሎጂስ እንኳን አናገኝም። ቴዎሎጂን ስላችሁ የተሰራ ቴዎሎጂ ኦፍ ለምሳሌ ቴዎሎጂ ኦፍ ባፕቲዝም፣ ቴዎሎጂ ኦፍ ምናምን የሚል ነገር ማለት ነው አናገኝም። ሲምፕሊ ስክሪፕቸር ሌተርስ ናቸው። ስፔሻሊ ኒው ቴስታመንት ሌተርስ ናቸው። ግን ወደኛ ስንመጣ ግን በጣም ፐርቨሲቭ የሆነ አፕሪሺየት አደርጋለሁ አካዳሚውን። በአካዳሚ ውስጥ የተሰሩ ስራዎች በጣም የሚናቁ የሚጣሉ አይደሉም። እንዲያውም ከሌሎቹ ቤተ እምነቶች በተሻለ በጣም ዴብዝ ያለው ብዙ አካዳሚ ውስጥ የምናገኛቸው ነገሮች ያሉት ፕሮቴስታንቱ ጋር ይመስለኛል። ግን ይሄ ሁሉ ድካም ይሄ ሁሉ ጥረት የቤተክርስቲያንን አንድነት የቤተክርስቲያንን ዩኒቲ ሊያመጣልን ወይ ሊያረጋግጥልን አልቻለም። የስ አንድንን ብለን እናስባለን። ያንን አንድነታችንን ግን ስክሪፕቸር ወይ ዶክትሪኖቻችን ሳይሆኑ ይሄ የምንፈጥራቸው እኛ በጠረጴዛ ዙሪያ በውይይት የምንፈጥራቸው ነገሮች ናቸው አንድነታችንን ለማሳየት የምንሞክርባቸው። ለምሳሌ የተለያዩ ሀገሮች አሊያንስ የሚባል ነገር ይነሳል፣ ፌሎሺፕ የሚባል ነገር፣ ካውንስል የሚባል ነገር ይነሳል ማለት ነው። ስለዚህ ዲኖሚኔሽኖቹ በጣም ብዙ ናቸው። የራሳቸው አጥሮች አሏቸው። ከአጥራቸው ውጪ ደግሞ ከሌሎች ጋር ህብረት ለማድረግ ሲያስቡ የሚያስቀምጧቸው መስፈርቶች አሉ። ለምሳሌ በዚህ በዋና ነገሮች እንስማማለን፣ ስለዚህ we can go together አይነት ነገር ማለት ነው። ግን መጽሐፍ ቅዱሳችን ስናነብ እንደዛ ነው ወይ? እኔ አንዳንዴ ሲምፕሊ ተቀብለነው አክሰፕት አድርገነው እንደ ኖርማል እንደ ጤናማ ነገር የቀጠልን ነው የሚመስለኝ። በጣም ብዙ ዳይቨርስ የሆነ ምድርን የሞላ የሸፈነ ያጥለቀለቀ ልዩነቶች አሉ።
እንግዲህ ይሄ ደግሞ በቀጥታ የሚጋጨውና የሚቃረነው ከስክሪፕቸር ጋር ነው ብዬ ነው የማስበው። መጽሐፍ ቅዱስ በጣም በተለይ ሐዋርያው ጳውሎስ መልእክቶችን፣ ደብዳቤዎችን በምናነብበት ጊዜ ከፍተኛ ትኩረት የሚሰጠው ለቤተክርስቲያን አንድነት፣ ለቤተክርስቲያን ህብረት ነው ብዬ አስባለሁ እና እኛ ጋር ግን ያለው በጣም ዳይቨርስ የሆነ ኢንተርፕሪቲቭ እንትኑ ፕሉራሊቲው በጣም ይገርመኛል ማለት ነው እና እሱን ነገር ማሰብ ጥሩ ነው። እኛም ሀገር ስታዩት እኔ እንግዲህ የማወራው አሁን እንትን ላይ የተቀመጠ ነገር አይደለም። የሆነ መጽሐፍ ላይ ተጽፎ በመጽሐፍት ብቻ ሊሚትድ ሆኖ ያለን ነገር አለም እያወራሁ ያለሁት እኔ ቬሪ ኔቸር ኦፍ ሪያሊቲ፣ መሬት ላይ ካለው ሪያሊቲ ተነስተን ሆነስት ሆነን ብናወራ ብዙ ክሪቲክ የምናደርጋቸው ነገሮች ይኖራሉ ብዬ አስባለሁ። ለምሳሌ እኛ ሀገር ተመልከቱ፣ በጣም ብዙ ቸርቾች አሉ። በጣም በካውንስል ውስጥ የተመዘገቡ እንኳን በጣም ብዙ በተለይ በአንድ ሰው የሚመሩ ሶኮል ቸርችስ ተብለው ማለት ነው። እኔ አሁን አንድ ቦልድሊ ልል የምችለው ነገር ዲስ አር ኖት ቸርችስ ማለት ነው። ቸርች ናቸው ብዬ ለማለት ይከብደኛል። ዋይ እንደዚህ አይነት ቸርች በመጽሐፍ ቅዱስ ውስጥ እንደዚህ አይነት አሁን እንዳሉት አይነት ቸርቾች ስለሌለ ማለት ነው። መጽሐፍ ቅዱስ ቤተክርስቲያንን በትክክል ዲስክራይብ ባደረገበት መንገድ ዲስክራይብ ልናደርጋቸው የማንችላቸው በአንድ ሰው ብቻ የሚመሩ አይነት ቸርቾች ማለት ነው። ስለዚህ አሁን አዳራሽ መሙላት ቀላል ነው። አዳራሽ ይሰራል፣ የአማራ አዳራሽ ይሰራል። በሳምንቱ ያ አዳራሽ በሰዎች ይሞላል። ዳት ማች ኢዚና ሲምፕል ነው። ያንን አዳራሽ የሚሰራውም ግለሰብ ሰዎችን ለመጥራት የማይፈራ ሰዎችን ለመጋበዝ ምንም የማይፈራ የማያፍር አይነት ነው ሆኖ የምናያቸው ማለት ነው። እንደገና ሌሎችም እንደዚሁ እየበዙ ነው በምድሪቱ ላይ ማለት ነው እየበዙ። ምናልባት ሌላ ሰው አርጊው ሊያደርግ ይችላል። የስ የጌታ ስራ ነው፣ የወንጌል ስራ ነው እየተስፋፋ ያለው ምናምን። እኔ እንግዲህ እስከማየው ድረስ ምዕመኑም የጋራ ምዕመኑም ከአንድ ቦታ ወደ ሌላ ቦታ የሚሽከረከር የሚዘዋወር አይነት ነገር ማለት ነው። ስለዚህ በጣም ብዙ ልናነሳቸው የምንችላቸው በጣም በነገራችን ላይ ፕሮቴስታንቲዝም ሌላው የሚመቸው ነገር ምንድን ነው? ኢንዱስትሪ መሆን ይችላል። ከፍተኛ ገንዘብ የሚንቀሳቀስበት ኢንዱስትሪ መሆን ይችላል። በተለይ በአንድ ሰው የሚመሩ እነዚህ የእምነት ቤቶች ማለት ነው። እኔ እንዲያውም ቤተክርስቲያን ብዬ ለመጥራት ብዙ አልደፍርም። ዲስ አር ኖት ቸርችስ። ዝም ብለው የጋራ ፍላጎት ኢንተረስት ያላቸው ሰዎች የተሰባሰቡበት ጉባኤ ቢባል የሚቀል ይመስለኛል። ምክንያቱም የግለሰቡ አገልግሎት ነው እንጂ ያለው በክርስቶስ ኢየሱስ ዙሪያ የተሰበሰበ የክርስቶስ ኢየሱስ ማህበር አይደለም እያየን ያለ ነው ማለት ነው። a community defined in the person of Christ or a community gathered around Jesus እንደዚህ ብለን ለማለት የማያስችለን አይነት ስብስብ ማለት ነው። ግን የሆነ ኮመን ኢንተረስት ያላቸው ሰዎች ማለት ነው። ስለዚህ እድሜያችንን፣ ዘመናችንን፣ ጉልበታችንን እየጨረስን ማለት ነው ከአንድ ቦታ ወደ አንድ ቦታ እየተዘዋወርን አንድም ቀን ትርጉም ያለው ህይወት ወር አንድም ቀን ትርጉም ያለው ኢንጌጅመንት ሳይኖረን እንዲሁ በከንቱ እናልፋለን ማለት ነው። ኤኒዌይስ እነዚህ አይነት ነገሮችን ያነሳን ነበረ። ለማንኛውም ወደ ርዕሰ ጉዳያችንን እንምጣ። እምነት ምንድን ነው? እምነት የሚለውን ነገር ላንሳ። እምነት መቼም በጣም አቢውስ ከተደረጉ ቃላቶች አንዱ ነው ብዬ አስባለሁ። የእንቅስቃሴ ስያሜ እስኪሆን ድረስ ማለት ነው። የወርድ ኦፍ ፌዝ ምናምን ሲባል ሰምታችሁ እንደሆነ ማለት ነው። የእምነት እንቅስቃሴ ምናምን ሲባል ሰምታችሁ ተቆመ። በጣም አቢውስድ የሆነ ወርድ ነው እምነት የሚለው። ግን መጽሐፍ ቅዱስ ግን ስለ እምነት ምን ይላል? እምነት ምንድን ነው የሚለውን ነገር ለማንሳት ነው እና አንዳንድ ነገሮችን ዝም ብዬ እስቲ ላውራ፣ ራንደም ላውራ ያሰማችሁ ወንድሞች። ኦኬ
እንደ አይስ ብሬከር የሚሆን ነገር ላንሳ። አንድ ሰው ምን ይላል? ከእግዚአብሔር በላይ መጽሐፍ ቅዱስን የምንፈታበት መንገድ ኦር our hermeneutics is more important than God ይላል። ከእግዚአብሔር በላይ ስነ አፈታታችን is more important ይላል። መቼም ጊዜ ቢሰጣችሁ ትንሽ ሪፍሌክት ብታደርጉ በዚህ አባባል ላይ ብዙ ቁም ነገር ታገኙበታላችሁ ብዬ አስባለሁ። መጀመሪያ ስትሰሙት ግራ ሊያጋባ ይችላል። እንዴት የኔ ስነ አፈታት የኔ የቅዱሳት መጽሐፍት አፈታት እንዴት ከእግዚአብሔር ሊበልጥ ይችላል ልትሉ ትችላላችሁ። ንግግሩ ግራ የሚያጋባ ወይም ደግሞ ትርጉም የሌለው ይመስል ይችላል። ግን is very important ደግሜ ላለው ኢንተርፕሪቴሽናችን ከእግዚአብሔር በላይ is very important ማለት ነው። ለምን ብትሉኝ እግዚአብሔሬ የኔ እግዚአብሔር በእኔ አይምሮ ውስጥ ኮንሲቭ ያደረኩት እግዚአብሔር ስለሆነ ማለት ነው። በሌላ አነጋገር እኔ ስለ እግዚአብሔር ካለኝ ግንዛቤ ሊበልጥ አይችልም እግዚአብሔር ማለት ነው። የኔ እግዚአብሔር በኮቴሽን ውስጥ መቀመጥ አለበት። እንዲያውም ብዙ ጊዜ እኔ እንዲያውም ሳስተምር እንደው ለትምህርት ፐርፐስ ዛሬ እግዚአብሔራችሁን በትምህርት ጥቅስ ውስጥ አኑሩ ትላቸዋል። ቢኮዝ ኢን ሞስት ኬዝስ በብዙ ሰዎች አእምሮ ውስጥ ያለው የእግዚአብሔር ፐርሰፕሽን ከነሱ ግንዛቤ ውጭ ካለው እግዚአብሔር ጋራ ምናልባት ላይጣጣም ይችላል። ተቃርኖ ሊኖር ይችላል። the way I perceive God እና እግዚአብሔር ደግሞ out there ያለው ኤክስተርናሊ ከኔ ውጪ ያለው እግዚአብሔር እና እኔ ስለዛ እግዚአብሔር ያለኝ ፐርሰፕሽን አንድ ላይ ሆኑ ስለሚችሉ ማለት ነው። ተቃርኖም ሊኖር ይችላል ማለት ነው። እኔ እንዲያውም አንዳንዴ ምን እላለሁ ሳስተምር ፕሮባብሊ እግዚአብሔር ራሱን ቢገልጥልንና የሚሻውን የሚፈልገውን ነገር ክሊርሊ ቢነግረን አልነገረንም ማለት ያለ ቢነግረን ብዙዎቻችን ላንከተለው እንችላለን። ቢኮዝ the God we know ማለት ነው አእምራችን ውስጥ ያለው እግዚአብሔርና ይሄ ደግሞ የተገለጠልን የሚፈልገውን ነገር ያስታወቀን እግዚአብሔር ስለማይጣጣም ሊጣጣምልንም ስለማይችል we don't want to follow this God ማለት እግዚአብሔርን እንደዚህ ልንከተለው እግዚአብሔርን እንደዚህ ልናመልከው አንፈልግም ማለት ነው። ይሄ እውነቴን ነው የምላችሁ የማጆሪቲው አማኝ ነኝ ባይ ማለት ነው። አማኝ ነኝ እንዲያውም 80% አማኝ ነው ብዬ አላስብም። ምክንያቱም ስለ እምነት ላውራችሁ በኋላ ምናልባት ምለው ከተረዳችሁኝ ልትስማሙ ትችላላችሁ፣ ኮንቪንስ ካረጋችሁ ማለት። ስለዚህ the way we perceive God እና ከፐርሰፕሽናችን ውጭ ያለው እግዚአብሔር፣ ከግንዛቤያችን ውጭ ያለው እግዚአብሔር፣ ከእምነታችን ውጭ ያለው እግዚአብሔር፣ ከግምታችን ውጭ ያለው እግዚአብሔር ማለት እሱ እና ፐርሰፕሽናችን ኢንተርፕሪቴሽናችን እግዚአብሔር እንዲህ ነው ብለን ወይ ደግሞ በየመድረኮቻችን ላይ የሚነግሩን እግዚአብሔር በየመድረኮቻችን ላይ የሚያስተዋውቁን እግዚአብሔር ይጋጫሉ። ኢን ሞስት ኬዝስ ነው የምላችሁ። ስለዚህ ፋብሪኬትድ የሆነ በመድረኮች ላይ በጥሩ ንግግሮች በሰዎች ምኞትና ፍላጎት መጠን ሪክሬትድ የሆነ ጋድ አይነት ነገር ማለት ነው። በነገራችን ላይ ፕሪቺንግ ኤንድ ቲቺንግ ማለት ነው ኢን ሞስት ኬዝስ እኔ እስከማየው ድረስ ኢዝ ሪክሬሽን ኦፍ ጋድ ነው። በመድረኮች ላይ እግዚአብሔርን ኢን ዘ ኢሜጅ ኤንድ ላይክነስ ኦፍ ሂውማንስ እግዚአብሔር ሪክሬት ማድረግ ማለት ነው፣ ሪፒትድሊ ማለት ነው መድረክ ባገኘን ቁጥር። ስለዚህ ሰዎች አእምሮ ውስጥ የሚሳለው እግዚአብሔርና ከሰዎቹ አእምሮ ውጭ ያለው እግዚአብሔር በተቃርኖ ይቀጥላሉ ማለት ነው። ይሄ ደግሞ ትራጀዲ ነው። ይሄ ደግሞ በጣም የሚያሳዝን ነው። ስለዚህ እግዚአብሔሮቻችን በትምህርት ጥቅስ ውስጥ እናርጋቸውና አልቲሜትሊ ራሱን በክርስቶስ ኢየሱስ የገለጠልንን የሚወደውን የሚፈልገውን
ነገር ያስታወቀንን አክቹዋል የሆነውን እግዚአብሔርን ለማወቅ ደግሞ ፍለጋ መጀመር አለብን ማለት ነው። እኔ እኮ ለዚህ ነው አገር አጨብጭቦ የተቀበለው ሰው አንዳንድ ጊዜ ሲያበሳጨኝ ምን ሆኜ ነው እላለሁ። ለካ ጉዳዩ the way I understand God እና ያ ሰው ያበሳጨኝ ሰው እግዚአብሔር አንደርስታንድ አድርጎ እግዚአብሔር ሪክሬት ያደረገበት መንገድ in the image of humans ማለት ነው። በስብከቶችም በትምህርትም ማለት እዚህ እኮ ሐዋርያ ጳውሎስ ወደ ቆሮንቶስ በሄደ ጊዜ with determination ነበር የሄደው። ምን አይነት ዲተርሚኔሽን? ከኢየሱስ ክርስቶስ በስተቀር ላላውቅ ቆርጫለሁ አለ። ምንድን ሌላ ነገር አላውቅም ማለት እኮ አይደለም፣ ግን in the context in the world ማለት ነው። ብዙ አመለካከቶች፣ ብዙ አስተሳሰቦች፣ ብዙ ጥበብ፣ ብዙ ዕውቀት፣ ብዙ የንግግር ብልጫ፣ ብዙ የሰው አእምሮ ኢንተርቴን በሚደረግበት በዛ ዓለም ውስጥ ላቅና ለሰዎችም ላስተዋውቀው የምሻው አንድ ነገር ቢኖር ኢየሱስ ክርስቶስ ነው፣ እሱም እንደተሰቀለ ሆኖ ይላል። ስለዚህ በጥበብ ብልጫና በንግግር ችሎታ ልደብቀው ማልችል ወይ ደግሞ ከቢዩቲፉል ከሆነው በላይ ቢዩቲፋይ ላረገው ማልችለውን ክርስቶስን በቃ እሱም ብቻ ነው ማቀው፣ ከሱ ውጪ ላላቅ ቆርጫለሁ ብሎ ይናገራል። ስለዚህ እምነታችሁ ደግሞ የኔ የንግግር ብልጫና ችሎታ ላይ ጥበብ ላይ ሳይሆን በሱ ኃይል ላይ በሱ ሪያሊቲ ላይ ማለት ነው፣ በሱ ሪያሊቲ ላይ እንዲሆን ወስኛለሁ ይላል ማለት። ስለዚህ እግዚአብሔራችሁን ቼክ አድርጉ። ባለፈው አመፀኞች ካልሆንን አንለወጥም ብያችኋለሁ። ታድሶ በምኞት አይመጣም፣ በብሶትም አይመጣም፣ ባለው ነገር ላይ በመበሳጨትም አይመጣም። ታድሶ የሚመጣው በሪቮሉሽን ነው የሚመጣው። ሪቮልቭ የምናደርገው ደግሞ ፕራይመሪሊ በራሳችን ላይ ነው። ሶ በእናንተ ፐርሰፕሽን ውስጥ በእናንተ አእምሮና ልብ ውስጥ ባለው እግዚአብሔር ላይ ማለት ነው፣ በሱ ላይ ማለት ነው። you have to fight ማለት you have to reject that ማለት ነው እግዚአብሔር ማለት ነው። ስለዚህ ኦብጀክቲቭሊ ከኛ ግንዛቤ ፐርሰፕሽን ከኛ ኢንተርፕሬቴሽን በላይ የሆነውን እግዚአብሔርን ለማወቅ መሞከር አለብን። ስለዚህ ንግግሩ በተወሰነ የተረዳችሁ ይመስለኛል። ስለዚህ our interpretation or our hermeneutics is more important than God፣ ከእግዚአብሔር በላይ ማለት ነው። ስለዚህ ስለ እግዚአብሔር ያላችሁ አመለካከት እሱ ነው የሚያክለው እግዚአብሔራችሁ። እመኑኝ፣ እሱ ነው የሚያክለው እግዚአብሔራችሁ። ስለ ክርስቶስ ያላችሁ ዕውቀት እሱን ያክላል ክርስቶስ ለእናንተ፣ በእናንተ በእኔ ህይወት ማለት ነው። ስለዚህ ቤተክርስቲያን የምትሰብከውን ኢየሱስን ነው የምታክለው በመረዳቷ፣ በህይወቷ፣ በአካሄዷ in every dimension of the church's life ሪፍሌክት ልታደርገው የምትችለው ቤተክርስቲያን አክቹዋላይዝ ኢየሱስ ክርስቶስ አክቹዋል የሆነ ኢየሱስን ሳይሆን ኢንተርፕሪቴሽኑን የሚያክለውን ኢየሱስ ማለት ነው። ለዚህ ነው ደፍሬ ፕሮቴስታንቲዝሙ with all this pervasive interpretive plurality ናስቲ ሆኗል፣ የቤተክርስቲያንን ዩኒቲ እንኳን መጠበቅ አልቻለም፣ በጣም አግል የሆነ ፌስ አለው ብዬ በድፍረት ለመናገር የቻልኩበት ምክንያት ማለት ነው። ምክንያቱም ከመረዳታችን ስለማይበልጥ ከመረዳታችን ስለማያንስ እግዚአብሔር ለኛ ማለት ነው። የትኛው እግዚአብሔር? በእያንዳንዳችን ልብና አእምሮ ውስጥ የተሳለው እግዚአብሔር ማለት ነው። በአብዛኛው ደግሞ ይሄ እግዚአብሔር በእኛ መልክና ምሳሌ የተፈጠረ ማለት ነው። በእኛ መልክና ምሳሌ እንደገና በእኛው ልብና አእምሮ ውስጥ ሪክሬትድ የሆነ እግዚአብሔር ማለት ነው። ስለዚህ ይህ በጣም ኢምፖርታንት ነገር ነው፣ ቼክ ማድረግ አለብን ልላችሁ ነው። የሚጋጭ እግዚአብሔር ከእግዚአብሔር ጋር ማለት ነው። በክርስቶስ ኢየሱስ ከተገለጠው እግዚአብሔር ጋር የሚጋጭ እግዚአብሔር በልባችን በአእምሯችን ተስሎ ከሆነ የሳሉብንም ከሆነ በጣም ዋችፉል ልንሆን እንችላለን ማለት ነው፣ መተላለፍ እንዳይኖር ማለት። ስለዚህ ስለ እግዚአብሔር ያላችሁ አመለካከት ከእግዚአብሔር በላይ ኢምፖርታንት እንደሆነ በህይወታችሁ ማለት ነው። ምክንያቱም እሱ ነው ሼፕ የሚያደርጋችሁ፣ እሱ ነው ኤቭሪ አክሽናችሁን የሚወስነው ዲተርማይን የሚያደርገው ማለት እሱ ነው ባህሪያችሁን የሚቀርጸው ማለት ነው። ስለዚህ እግዚአብሔር
አእምሯችሁ ያለውን አንድ ብዙ ጊዜ ሳስተምር እንደ አይስ ብሬከር የምጠቀምበት አንድ ምሳሌ አለ። በሩቅ ምስራቅ አንድ አስተማሪ ነበረ። በሩቅ ምስራቅ ይኖር የነበረ ሰው ማለት ነው። እንዳት ጋይ በሚያስተምርበት ጊዜ ብዙ ደቀ መዛሙርቶች አሉት እና ያው በክላስሩም ሴቲንግ አይደለም፣ በዛፍ ስር ብዙ ተማሪዎቹን ሰብስቦ ያስተምራል። እና አንድ ቀን አንድ ሰው ጥያቄ ይጠይቃል። ይህ ጥያቄ ደግሞ ምንድን ነው? እግዚአብሔር አለ ወይ ወይስ የለም ወይ የሚል ጥያቄ ነው። እና መምህሩ እግዚአብሔር ሰላም ነው፣ እንዴት ነው ሰላም የምትሉ? እግዚአብሔር አለ ወይስ የለም ብሎ ይጠይቃል። እግዚአብሔር አለ ይለዋል። ፈጣሪ ልትሉ ትችላላችሁ፣ እግዚአብሔር አለ ልትሉ ትችላላችሁ። ከዛ በሌላ ቀን ደግሞ አናዘር ጋይ ጥያቄ ጠየቅ፣ እጁን አነሳና ፈጣሪ አለ የለም፣ እግዚአብሔር አለ የለም የሚል ነገር ጠየቀ። ከዛ እግዚአብሔር የለም ይለዋል አስተማሪው። አሁን ግራ መጋባት ተፈጠረ በተማሪዎቹ መካከል ማለት ነው። መጀመሪያ አለ ብለሃል ለመጀመሪያው ጥያቄ፣ ለሁለተኛውም ጥያቄ በሌላ ቀን የለም ብለሃል እና ምን ልታስተምረን ነው ብለው ይጠይቁታል አስተማሪ መምህራቸውን ማለት ነው። ትንሽ ዲቴል ልጨምርላቸው። የመጀመሪያው ጥያቄ በዛ ሪሊጅን ውስጥ በዛ ሃይማኖት ውስጥ በጣም ኮሚትድ የሆነ በጣም የተሰጠ አድርግ የሚባለውን የሚያደርግ አታድርግ የሚባለውን የማያደርግ ሪሊጅኑ የሚጠይቀውን ነገር ሁሉ የሚያሟላ በጣም ኮሚትድ የሆነ ሰው። ነገር ግን በልብ ውስጥ በአእምሮ ውስጥ ትንሽ የፍራክሽን ነበረችበት፣ አምላክ ላይኖር ይችላል ብሎ ያስባል እና ከዛ ጥርጣሬው የተነሳ ነበረ ጥያቄውን የጠየቀው ማለት ነው። ስለዚህ አያችሁ አንዳንድ ጊዜ ውስጣችን ያመቅናቸው ብዙ ጥያቄዎች አሉ ስለ እግዚአብሔር ማለት ነው። ፕሮባብሊ ነፃነቱን ብናገኝ እግዚአብሔር ብለን በአእምሯችን ፐርሲቭ ያደረግነውን ሁሉ ሊያስከዳን የሚችል ግን በተለያየ ሃይማኖታዊ ሴንቲመንት በተለያየ ሃይማኖታዊ ነገር ዝም ያስባለው ጥያቄ ፍራክሽን ኦፍ ሰስፒሽን ነበረችበት። አለ ሲለው ፎይ ብሎ ቁጭ አለ ማለት። ሁለተኛው ጥያቄ ደግሞ አምላክ የለም ፈጣሪ የለም ብሎ የሚያስብ ነው። ነገር ግን እሱም በውስጥ አምቆ ያስቀረው ትንሽ የፍራክሽን ኦፍ ሰስፒሽን ነበረበት። ፈጣሪ ሊኖር ይችላል ብሎ ያስብ ነበር። ምናልባት ቢኖር ልሸወድ ነው ብሎ ስላሰበ አስተማሪውን መምህሩን ጠየቀ ማለት ነው። ስለዚህ የለም ማለት ተማሪዎቹ ጠየቁት ማለት ነው። ዋት ኢዝ ዘ ለሰን? ምንድነው ማስተማር የፈለግከው? ለዛኛው አለ ብለህ መለስክ፣ ለዚህኛውም የለም ብለህ መለስክ ሲሉት ተማሪዎቼ ሁለቱም ጠያቂዎች they are on the same page በአንድ አይነት ሁኔታ ሲቹዌሽን ውስጥ ነው ያሉት። ምክንያቱም ምንድነው ሲያብራራላቸው አክቹዋሊ በማያውቁት አምላክ ነው ሲኖሩ ወይም ሲጓዙ የነበሩት ማለት ነው። ያ ይህንን ወደ ቤተክርስቲያን ሴቲንግ ባመጣ ምናልባት ከዕለታት አንድ ቀን በተጋበዝኩበት የእሑድ ማለዳ የዛሬው ስብከቴ ወይ የዛሬው ትምህርቴ እግዚአብሔር የለም ነው እግዚአብሔር የለም የሚል ነው ብል ፕሮባብሊ ከዛ ከጉባኤው መካከል እግዚአብሔር ይመስገን የሚል ሰው ይኖራል ብዬ አስባለሁ። ይህን በምናገርበት ጊዜ ብዙ ጊዜ ይስቃሉ ሰዎች፣ ግን ዲፕ የሆነ ሪፍሌክት ብታደርጉን በውስጡ ብዙ ዴብዝ ያለው ነገር አለ። ለመሰላችሁ እግዚአብሔር ይመስገን የሚለው ሰው ነው አያስቀኝም። እግዚአብሔር የለም የሚለው ንግግር ፍሪደም ነው የሰጠው። በውስጡ አምቆ ያቆየው ጥያቄ ነበረበት። ግን እግዚአብሔርን ባለማወቅ ግን ሃይማኖታዊ በሆነ ነገር ውስጥ ስላለፈ እግዚአብሔር ይመስገን ማለትም ችሏል። ዩሲ እግዚአብሔር ይመስገን ያው ሪሊጂየስ ኤክስፒሪየንስ አድርጌ ስለወሰድኩት ማለት ነው። እነዚህ ሁሉ ሪሊጂየስ ኤክስፒሪየንሶቹ የተገነቡት አክቹዋሊ በማያውቀው እግዚአብሔር ላይ ነው ማለት ነው። ግን ሳምደይ ፍሪ የሚያደርገው ነፃ የሚያደርገው ነገር ሰማ ማለት ነው። ስለዚህ እግዚአብሔር ይመስገን ማለቱ ከልማዱ እንዳልወጣ ማለት ነው፣ ከሪሊጂየስ ፕራክቲሱ እንዳልወጣ ያሳያል ማለት ነው። እንግዲህ ምሳሌው ብዙ ነገር አለው በውስጡ መተንተን
ከቻላችሁ ሪፍሌክት ማድረግ ከቻላችሁ ማለት ምን ለማለት ፈልጌ ነው? the perception that I have ስለ እግዚአብሔር ያለኝ ፐርሰፕሽን እና እግዚአብሔር ሁለት ናቸው in a sense ፕሮባብሊ እኔ ስለ እግዚአብሔር የምረዳው ነገር ትክክል ላይሆን ስለሚችል ከኔ ውጪ ካለው እግዚአብሔር ጋር ሊጣጣም ስለማይችል ስለዚህ ሁለቱ በተጣጣሙ ጊዜ ማለት ነው እግዚአብሔርን ፐርሲቭ ያደረኩበት መንገዱም ፐርሰፕሽኑም ትክክል ሲሆን በውጪ ከኔ ውጪ ካለው ከእግዚአብሔር ጋር ማለት ነው that is faith ማለት እምነት የምንለው ነገር ማለት ነው ሰፋ አድርገን ካየነው ማለት ነው ስለዚህ ስለ እግዚአብሔር ያለን አመለካከትና እምነት ወይ ውሳኔዎቻችን ተግባራችን ባህሪያችን እነዚህ ሁሉ ነገሮች የሚወሰኑት ስለ እግዚአብሔር ባለን ፐርሰፕሽን ነው ከዛ ውጪ አይደለም ስለዚህ ህይወታችንን እንዴት እንደምንመራት ህይወታችንን እንዴት እንደምንመራው የሚወስነው ፐርሰፕሽኑ ነው ማለት ነው it's not God አይደለም እግዚአብሔር አይደለም ስለ እግዚአብሔር ያለን ፐርሰፕሽን is very very important ማለት ነው እሱን ለማለት ነው ስለዚህ እዚህ ጋር እሺ ትንሽ ላቆምና እስካሁን ያልኩት ላይ በጣም ብዙ ፊሎሶፊካል ነገር የሆኑ ነገሮች አንስቻለሁ እንግዲህ ሪፍሌክት ማድረግ የምትችሉ ወንድሞች ካላችሁ you are welcome ኤቢ ትችላለህ ማውራት ኦኬ ሁላችሁም እስቲ እንትን እንበል እያልኩ የነበረኩት ምንድነው ስለ እግዚአብሔር ምንድነው our interpretation or our hermeneutics is very important than God ማለት ከእግዚአብሔር በላይ እግዚአብሔር የምንረዳበት መንገድ እሱ በጣም ኢምፖርታንት ነው ለምን ቢባል እግዚአብሔራችን ከፐርሰፕሽናችን ስለማይበልጥ ስለማያንስ ማለት ነው ስለዚህ እቺ ነገር ነበር በምሳሌ ዋዝቼ ለማውራት የሞከርኩት ማለት ነውና ብዙ ጊዜ እግዚአብሔርን ፐርሲቭ ያደረግንበት መንገድ ሮንግ ከሆነ እግዚአብሔር ለኛ ፐርሰፕሽን ብሎ አይለውጥም ራሱን አያስተካክልም or ራሱን አጀስት አያደርግም ግን ሊስበን ይችላል ወደዛ ያዕቆብ እንደዚህ አይደል የሚለው በእናንተ መካከል ጥበብ የጎደለው ቢኖር እግዚአብሔርን ይጠይቅ ነው የሚለውና ይሄ ስለ እግዚአብሔር የምናቀው ነገር ምናልባት ከእግዚአብሔር ጋር ሊቃረን ሊችል እንደሚችል ይሄንንም ማሰቡ በከንቱ እንዳናሳልፍ ዘመናችንን ማለት ነው እናችን ለማለት ፈልጌ ነው ይሄንን ምሳሌ ያመጣሁት ለማለት ነው ኤኒዋን እዚች ሐሳብ ላይ ብቻ መጨመር መማማር ነው ያዝነውና ሞኖሎግ ከሚሆን ዲያሎግ እንዲሆን ብዬ ነው ሰላም ዛዲግ እሺ ሰላም ነህ እግዚአብሔር ይመስገን አለን ቴንክ ዩ አይ ቲንክ እኔ ዘግቼ ነው የመጣው ሙሉ ሐሳብህን ካፕቸር ኦ ኖ እንዴ እንደዛ ከሆነ በቃ ብዙ ሚስ አላረኩም ማለት ነው ያው አንተም ታነሳቸው ሐሳቦች ብዙዎቹ እንደምታውቀው እንግዲህ ፕሮቮኪንግ ናቸው ብዙ ነገር እንድናስብ የሚያደርጉ ነገሮች ናቸውና ስለ እግዚአብሔር ያለን ዕውቀት ስለ እግዚአብሔር የምናውቀው ነገር ወይም ፐርሰፕሽናችን እግዚአብሔር እንዲህ ነው እንዲህ ይወዳል እንዲህ ይፈልጋል እንዲህ እንዳረግ ነው የሚፈልገው የምንለው ነገር ማተርስ ዘ ሞስት ኢቭን ከእግዚአብሔር በላይ የሚለው ነገር ለእኔ በጣም ስትራይኪንግ ነው ምክንያቱም ኢትስ ኖት የእግዚአብሔር የራሱ ሁኔታና ማንነት አይደለም እየመራን ያለው እኛ ስለ እግዚአብሔር ያለን አንደርስታንዲንግ እና ዕውቀት ነው እዚህ እግዚአብሔር ላይ በጣም ፊሎሶፊካል ሜታፊዚካል የሆኑ
ብዙ ቲዮሬቲካል ነገሮችን ልንናገር ብንችልም ግን አወር ፐርሴፕሽን እግዚአብሔርን ያወቅንበት ነገር ስለ እግዚአብሔር የምንረዳበት ነገር ትክክል ካልሆነ በስተቀር ኪሳራ ሊሆን ይችላል። ምን እያሰብኩ ነበረ መጽሐፍ ቅዱስ ላይ እኔ አንድ ወቅት በጣም ኤግዛይል እና ሪስቶሬሽን ላይ በጣም ፋሲኔትድ ሆኜ አውቃለሁ። እና ሰዎቹ ከባቢሎን ምርኮ ተመለሱ። ከባቢሎን ምርኮ ሲመለሱ እርግጠኛ ነበሩ በቃ የት ጋር እንደፎረሹ እና እግዚአብሔርን የቱ ጋር እንዳሳዘኑት፣ እግዚአብሔር የሚወደው ነገር፣ እግዚአብሔር የሚፈልገው ነገር ደግሞ ባይብል አለ። በቃ ብድግ አድርገህ ትገልጣለህ፣ ታነባለህ። ዲትሮኖሚን አነበቡ። እዝራ ለረዥም ሰዓት እግሩ ሲንቀጠቀጥ አነበበ። በቃ ሞቅታ ሆነ። ግን ከቀጣይ አስከፊ ምርኮ አልተረፉም። የሆነ ከምርኮ ከባቢሎን ሲመለሱ እነሱ ዝም ብለው ለምርኮ የተዳረግንበት ምክንያት ይሄ ነው፣ እግዚአብሔር እኛን አሳልፎ የሰጠን ይሄ ነው የሚል የሆነ ፐርሴፕሽን ይዘው ነበር። እንደገና እግዚአብሔርን መጠየቅ፣ እንደገና እግዚአብሔርን ማወቅ፣ እንደገና ነገሩን መፈተሽ መመርመር ሳይሆን ኮመን ሴንስ አለ። ዜርዝ በቃ ስፒሪቹዋል ኮመን ሴንስ። አይ በቃ ዲትሮኖሚ ላይ እንትን የሚለውን ስላልፈጸምን ነው፣ እንትን የሚለውን ስላላደረግ ነው፣ እንትን ብንል እንዲህ ብናደረግለት ይደሰታል፣ ወደ መቅደሱ ይመጣል፣ እንዲህ ብናደረግ ይመጣል ብለው ያስባሉ። ከዛ ነህምያ ያደረገውን የምታስታውሰው ነው። አፋታ ብዙዎችን፣ አዛጦን፣ አቃሮን፣ ጌት፣ አስቀሎና፣ ፍልስጤም ምናምን ከተለያየ ቦታ የተረፉት ቅሬታዎቹ እስራኤል ውስጥ የነበሩት እነሱ ወደ ምርኮ ሲሄዱ በዙሪያው ካሉ ከጎረቤት ህዝቦች ጋር ተጋብተው ልጆችን ወልደው ቋንቋ ሼር ተደራርገው በሰላም የሚኖሩ የነበሩ ሰዎችን ነህምያ መጥቶ እግዚአብሔርን ለማስደሰት ስለ እግዚአብሔር ባለው ፐርሴፕሽን እግዚአብሔር የሚወድ እንዲህ ባረግ ነው ብሎ አፋታቸው፣ ልጆችን እያስለቀሰ ማለት ነው። ግን ጭራሽ ይሄ አክሽናቸው፣ ይሄ እንደገና የወሰዱት አክሽን ለቀጣዩ የግሪክ ጨካኙ የኤፒፋኒስ አንቲዮከስ አራተኛ ግፍ እያዘጋጃቸው ነበር። ስጠይቀው ግን ባይብልን ይጠቅስልሃል። ገብቶሃል? ስጠይቀው ዲትሮኖሚን ያነብልሃል። አፋታ የሚል ጥቅስ ይፈልግልሃል። የእግዚአብሔርን ኮንሸንስ ራሱ ወይም የእግዚአብሔርን ቪዥን ራሱ ካፕቸር አላደረጉትም። ለዓለሙ ሁሉ የተጠሩ መሆኑን አያውቅም። የድነቱ ፕሮግራም ሁሉን የሚያካትት እነሱ እንደ ሚሽነሪ፣ እነሱ እንደሱ አፈቀላጤ እንደተመረጡ እንጂ ኤክስክሉሲቭሊ እነሱ ስፔሻል ህዝብ እንደሆኑ ስቲል እያሰቡ ነበር። እና አሁን አንተ ስትናገር ትዝ ያሉኝ እነሱ ናቸው። ሞከሩ፣ ብዙ ነገር ሞከሩ፣ ግን አልተሳካም። በኋላም መሲሁ ሲመጣ መሲሁን ለመቀበል ተቸገሩ። ለምን? they have their own perception about God። አይ እግዚአብሔር እንዲህ ነው የሚሰራ፣ በዚህ መንገድ ነው የሚመጣ፣ እንዲህ ነው የሚያደርግ የሚል ሪጂድ የሆነ ፐርሴፕሽን አላቸው እንጂ እግዚአብሔርማ አይለወጥም፣ እግዚአብሔርማ ይታወቃል። ስለ እግዚአብሔር ያለን ሜታፊዚካል ፊሎሶፊካል አንደርስታንዲንግ በሁሉ ቦታ ይገኛል፣ ሁሉን ያውቃል፣ ሁሉን ምናምን ይላል ብትለኝ ምን ዳዳዝም ማተር አትሆኑ። ዋት ማተርስ ዘ ሞስት ኢን ማይ ላይፍ ኤንድ ሚኒስትሪ ማይ ፐርሴፕሽን ማይ አንደርስታንዲንግ አጌንስት the will and the work of God ነው። ግን እሱ ላይ ፌል ስላደረጉ መሲሁ መጣ፣ እግዚአብሔር መጣ፣ the coming of God ወደ እነሱ መጣ። doesn't matter because of their perception, because of their knowledge about God. It's not about God, it is about our knowledge of God. ስለዚህ ያንተ ፕሪንሲፕል ትክክል ነው፣ ስለ እግዚአብሔር አይደለም፣ ስለ እግዚአብሔር ስላለን እውቀት ነው። ስለ እግዚአብሔር ያለን እውቀት እንጂ ህይወታችንና አገልግሎታችንን እየወሰነው ያለው እግዚአብሔር ራሱም አይደለም። ስለማይችል ሁሉን ቻይ ስላልሆነ የፈለገውን ማድረግ ስለማይችል ሳይሆን that's not how God works። እና ቬሪ ኢምፖርታንት ነገር ነው ያነሳው ለማለት ነው። ቴንክ ዩ ታሪክ፣ ተባረክ። አሪፍ ነው።
የእስራኤል ታሪክም የሚያሳየን ያንኑ ነው። ክላይማክስድ ሆኖ እንዲያውም ከኢየሱስ ክርስቶስ ጋር አሁን ባልከው መልኩ ማለት ነው ጋድ ኢን ፐርሰን ሆኖ ወር ደግሞ ስጋ ለብሶ ራሱ ያህዌ በመካከላቸው ወክ ያደረግ ነበር። ልክ ዮሐንስ ወንጌል እንደሚነግረን ማለት ነው ምዕራፍ 1 እግዚአብሔር ሊትራሊ ማደሪያውን ወይም ደግሞ መኖሪያውን በህዝቡ መካከል አድርጎ ወክ ማድረግ ጀምሮ፣ ነገር ግን ሰዎቹ አላስተዋሉም። ያህዌ የኢየሱስ ክርስቶስ መምጣት እንደ ያህዌ መምጣት ተደርጎ አልታየም ወይ በዛ ልክ አልተቀበሉትም ነበር እና ሪጀክት አደረጉት። ያው የዮሐንስ ወንጌል ይህንን አይደለ የሚነግረን የሚያሳየን። እንዲያውም ኮመንት ያደርጋል አልተቀበሉትም፣ አላመኑበትም በሚል መልኩ የአይሁዶችን አሮጋንስ የአይሁዶችን ሪጀክሽን ወይ ደግሞ በመካከላቸው አድሮ በመካከላቸው መኖሪያውን አድርጎ በመካከላቸው ይመላለስ የነበረውን ያህዌን ሪጀክት ማድረጋቸውን ይነግረናል ዮሐንስ በወንጌሉ ማለት ነው። እና እንዲያውም እናንተ በቅዱሳት መጽሐፍት የዘላለም ሕይወት እንዳለ ታስባላችሁ ይላቸዋል። እና ቅዱሳት መጽሐፍት በሙሉ የሚያሳዩት ይህንን የእግዚአብሔርን መምጣት የክርስቶስ ኢየሱስን መምጣት ሆኖ ሳለ፣ ስለዚህ እነሱ አእምሮ ውስጥ የተወሰነ ፐርሰፕሽን ነበር እና ከፐርሰፕሽናቸው ውጭ ወይ ደግሞ እነሱ ስለ ያህዌ ከሚረዱት ከሚገነዘቡት ውጭ ሊሆን አይችልም በእነሱ አእምሮ ውስጥ አትሊስት ኢን ዴር ማይንድ ማለት ነው በአእምሯቸው ውስጥ ማለት ነው። ደግሞ ያ ደግሞ እንትናቸውን ወስኖታል። ከክርስቶስ ጋር ያላቸውን ግንኙነት ከክርስቶስ ጋር ያላቸውን የትኛውንም አይነት ሪሌሽንሽፕ እንትን ብሎባቸዋል፣ ወስኖባቸዋል የነበራቸው እውቀትን እና አክቹዋሊ ደግሞ ያ የሚያውቁት ወይ እናውቀዋለን ብለው የሚሉት በሌላ መልክ በሌላ ሁኔታ በዛው በፊታቸው በመካከላቸው እና እኔ እንዲያውም አንዳንዴ ፕሪቺንግ እና ቲቺንጋችን መድረክ ላይም ስንቆም መጠንቀቅ ያለብን ምንድን ነው? እግዚአብሔርን በሰዎች አእምሮ ውስጥ ባለ በሰዎች ፍላጎትና ምኞት ልክ ሪዲዩስ አድርገ ነው ወይ ደግሞ በሰዎች ምኞትና ሀሳብ ፍላጎት ልክ እግዚአብሔርን እንደገና ሪክሬት እንዳናደርገው ማለት ነው በመድረኮቻችን ላይ ማለት። ምክንያቱም ሰዎች እየተረዱ እያወቁ የሚሄዱት አምላክ እነሱን የሚመስል ኦር ለነሱ የሚመች ሁል ጊዜ እነሱን ለማገልገል እንትን የሚል ማለት ነው የሚሰጥ አይነት እግዚአብሔር ማለት ነው። እንደው ተራ በሆነ ምሳሌ ለማሰብ እግዚአብሔር ለምሳሌ ምኞታችንን ሙሉ ለሙሉ እንደሚያሳካልን እንደ አንድ ጥሩ ደግ አያት ብንቆጥረው፣ ከዛ ውጭ ስለ እግዚአብሔር ምንም አይነት ፐርሰፕሽን ከሌለን ቢቆጣ ወይ ደግሞ ትንሽ ጨከን ቢልብን እንደተለወጠ ወር ሌላ እንደሆነ የምንረዳ እና እግዚአብሔር ላይ ፊታችንን የምናዞር ጀርባችንን የምንሰጥ አይነት ልንሆንም ይህ ብዙ እንግዲህ ኔቸር ኦፍ ሪያሊቲ መሬት ላይ ያለውን ነገር ስናወራው እንደዛ ይመስላል ብዙ ጊዜ ማለት ነው። እና ሌላም በእንደዚህ አይነት መንጎ የተቸገረ ሰው አለ። ለምሳሌ ኢዮብን ማንሳት እንችላለን። ማውራት ፈልጋለሁ፣ እግዚአብሔርን አግኝቼ መጠየቅ ፈልጋለሁ፣ ይህን ሁሉ ነገር ለምን እንዳደረገብኝ፣ ይህ ሁሉ ነገር ለምን እንደደረሰብኝ እግዚአብሔርን አግኝቼ መጠየቅ ፈልጋለሁ የሚል ሰው ነበር። ምክንያቱም እግዚአብሔርን በተወሰነ መንገድ ያውቀው ስለነበረ፣ በተወሰነ መንገድ ይረዳው ስለነበረ የሆነበትና የደረሰበትን ነገር አክሰፕት አድርጎ መኖር አልቻለም። ቢኮዝ ሂዝ ፐርሰፕሽን እነዚህ አይነት ጥያቄዎችን እንዲጠይቅ አድርጎት ነበር እና ግን መጨረሻ ላይ ኮንፌስ ሲያደርግ መስማት ብዙ ሰምቼ ነበር፣ አሁን ግን አየውኝ በዓይኔ ይላል እና በቃ ያ ሪሌሽናል ኖሌጅ የምንለው ማለት ከእግዚአብሔር ጋር በመጓዝ ከእግዚአብሔር ጋር በመቆየት እግዚአብሔርን ኮንፍሮንት በማድረግ የሚገኝ እውቀት አይነት እውቀት ጋር ሲደርስ ኢዮብን እናያለን እና ግን እግዚአብሔር ያስረዳበት መንገድም ይገርማል። ቅድም እንዳልኩት አይለውጥም፣ እግዚአብሔር ራሱን አይቀይርም። ወይም በእኔ አእምሮ ውስጥ ስለ እሱ የማቀውን ያክል ሆኖ በአእምሮ ውስጥ ሊቀመጥ ወይ ሕያው ሆኖ በእኔ ውስጥ ሊኖር አይፈልግም እግዚአብሔር።
በተቻለ መጠን ራሱን ይገልጣል፣ ራሱን ያስታውቃል እንጂ እንደ ኢዮብ በቃ ይሄ ሰው አልተረዳኝም፣ አላወቀኝም፣ ስለዚህ እሱን ልምሰል ብሎ ራሱን እግዚአብሔር በዛ ልክ ሪዲዩስ የሚያደርግ አምላክ አይደለም። ስለዚህ ልክ እንደ ኢዮብ እኔ ባለፈው ምስል ነበር፣ ራስን ኦፕን አፕ ማድረግ ይጠይቃል። ወደ ቅዱሳት መጽሐፍት መጥተን ቅዱሳት መጽሐፍት የሚሉንን ነገር ለመቀበል፣ ለመሞገት፣ ለመፈተሽ፣ ኮንፍሮንትድ ለመሆን ራስን ኦፕን አፕ ማድረግ ይጠይቃል። ምክንያቱም መጽሐፍ ቅዱሳችን ወር ቅዱሳት መጽሐፍት ከሚሉት ነገር ውጭ ሌላ ነገር እንዳይሉ በራሳቸው ዲፎልት አለ፣ ራሳቸውን እንትን የሚሉበት የሚጠብቁበት ማለት ነው። ስለዚህ እኔ አእምሮ ውስጥ ያለውን እግዚአብሔርን አፈርም ሊያደርግልኝ ሊያጸድቅልኝ የሚችል መጽሐፍ የለም። በእጅ ያስኩት መጽሐፍ ስለ እግዚአብሔር ከሚያወራኝ ነገር ውጭ በእኔ አእምሮና በእኔ ምናብ ውስጥ የፈጠርኩት እግዚአብሔር ወይ ደግሞ ሰዎች የፈጠሩልኝ እግዚአብሔር ሕያው ሊያደርግልኝ የሚችል ሊያጸናልኝና ሊያረጋግጥልኝ የሚችል ምንም አይነት መጽሐፍ በእጆቼ ላይ የለም። ስለዚህ ቅዱሳት መጽሐፍት ራሳቸውን ኪፕ የሚያደርጉበት የራሳቸው ኢንሄረንት የሆነ የራሳቸው ውስጣዊ የሆነ ሜካኒዝም አላቸው። ሊለውጡ አይችሉም። ድምፃቸውን፣ ቶናቸውን ሊቀይሩ አይችሉም። ስለ እግዚአብሔር የሚሉንን ነገር ሁሉ ራሳችንን ኦፕን አፕ አድርገን አክሰፕት ካላረግን በስተቀር ማለት ነው። ስለዚህ በእያንዳንዱ ሰው ውስጥ የተሳለው እግዚአብሔር ፕሮባብሊ እግዚአብሔር ላይሆን ይችላል። እኔ ጥርጣሬ ያለኝ ማለት ነው። ይህንን ትውልድም በዚህ መልክ ነው የማየው፣ በዚህ መልክ ነው የምገመግመው። ይቅርታ አድርጉልኝና ስለዚህ እያንዳንዳችን እግዚአብሔርን የምንረዳበት የምንተረጉምበት ኦር የምናውቅበት መንገዱንም ጨምሮ is very important ከእግዚአብሔር በላይ የሆነ ኢምፖርታንት ነገር ነው ለማለት ነው። እና የሰው ልጆች አንድ ስቴትመንት ላንብብላችሁ። የሰው ልጆች ታሪክ እንደሚያሳየን የትኛውም ህዝብ የትኛውም ሀገር ያለ ህዝብ ከሃይማኖቱ የትኛውም ሃይማኖት ደግሞ ስለ አምላኩ ከሚያስበው በላይ ሊሆን አይችልም የሚል የጻፍኩት ነገር አለ። ስለዚህ የትኛውም ህዝብ ከሃይማኖቱ ሊበልጥ አይችልም፣ ሊያንስ አይችልም። ያ ሃይማኖት ደግሞ ስለ አምላኩ ከሚያስበው በላይ ሊሆንም ሊያንስም አይችልም ማለት ነው። ይሄ ማለት እንግዲህ እግዚአብሔር የሰውን ሃይማኖት ያክላል ማለት አይደለም። ሰው ስለ እግዚአብሔር የሚያውቀውን ያክላል እግዚአብሔር ማለት አይደለም። በጣም እግዚአብሔር ቢዮንድ ዳት ማለት ነው። ልናውቀው የማንችለው በጣም ምጡቅ የሆነ አምላክ ነው። በእኛ ትንሽ አእምሮ ውስጥ ታውቆ ሊያልቅ የሚችል እንደዚህ ነው ብለን ካርል ባዝ እንደዚህ ይላል ስለ እግዚአብሔር we don't have a single word ማለት ስለ እግዚአብሔር ልናወራበት የምንችልበት ሲንግል ወርድ የለንም። አንድ ቃል አግኝተን በቃ እግዚአብሔር እንዲህ ነው ብለን ልንል የምንችልበት ምንም አይነት እንትን የለንም፣ ፖሲቢሊቲ የለም። ለምንድን ነው እንደዚህ የሚለው? እግዚአብሔርን ምጡቅ አድርጎ ስለሚስለው፣ እግዚአብሔርን አዘር አድርጎ ስለሚያስብ፣ ከዚህ ከተፈጠረው ዓለም ውጭ አድርጎት ስለሚያስብ እግዚአብሔርን በዚህ በተፈጠረው ዓለም ውስጥ እግዚአብሔርን ሊገልጥ የሚችል ምንም አይነት ነገር የለም ይላል። ስለዚህ ሲያብራራ ወይ ሲቀጥል ሐሳቡ ምንድን ነው የሚለው? እግዚአብሔር ራሱ ነው ለራሱ ሪፈረንስ መሆን የሚችለው። እግዚአብሔር ሌላ ካይንድ የለውም፣ ሌላ አይነት የለውም። እግዚአብሔር ይህንን ይመስላል ብዬ ለእግዚአብሔር ሪፈረንስ ላያደርገው የሚችለው አንዳችም ነገር በተፈጠሩት መካከል ሊኖር አይችልም ማለት ነው። በራሴ ሀሳብ ሳብራራው ማለት ነው። ስለዚህ እውነት ነው። በእርግጥ እግዚአብሔርን ምጡቅ ብቻ አድርገ ነው ልክ እንደ ዴይስቶች በእኛ መካከል ሊኖር እንደማይችል ሊመላለስ እንደማይችል በቃ ሩቅ እንዳለ አምላክ እንደዛም አድርጎ ማሰቡ ኦፍኮርስ አደጋለሁ። ግን እግዚአብሔርን መርሳት የሌለብን እግዚአብሔርን ዲስክራይብ ሊያደርግ የሚችል እግዚአብሔርን አሁን አንዳንዴ እኮ ችግራችን ከአንትሮፖሎጂ ተነስተን ወደ ቴዎሎጂ እንሄዳለን። እግዚአብሔር እኛን ወደ ፈላስፎቹ ጋር እንዳንሳማ ማነው ፊዮርባክ የሚሉት አንድ ሰውዬ ምን ይላል? ፈላስፋ እግዚአብሔር የለም የሚል ሰው እግዚአብሔር ይላል የሰዎች ምኞት ፕሮጀክሽን ነው ይላል። ማለት ሰዎች
በራሳቸው ውስንነት አለባቸው። ስለዚህ የባህሪ ውስንነት አለባቸው። ስለዚህ ሰዎች ጋር ያለው ባህሪ ሊሚትድ በሆነ መልክ ነው ያለው። ሊሚትድ በሆነ መልክ ነው ያለው ሰዎች ጋር ያለው ባህሪ ማለት ነው። እግዚአብሔር ጋር ደግሞ ሰዎች ጋር ያለው የሰዎች የራሳቸው ባህሪ እግዚአብሔር ጋር ደግሞ ኢንፋይናይትሊ አለ ይላል ማለት ነው። በዳት ጋድ ሰዎቹ እግዚአብሔር ብለው የሚያስቡት ያ እግዚአብሔር አምላክ ግን ስላለ አይደለም ይላል። ሰዎች በራሳቸው መሆን የማይችሉትን በራሳቸው ሊደርሱበት ያልቻሉትን ግን የራሳቸው የሆነውን ባህሪ ያላበሱት ከሰዎቹ ውጭ ያለ አካል ግን የሌለ አክቹዋሊ የሌለ ማለት ነው። የእሱ ቃል ምንድን ነው? God is a projection of human desire ማለት ነው። የሰዎች ምኞት ፕሮጀክሽን ነው ማለት ነው። እና እኔ እንዲሁም አንዳንድ ይህንን የእሱን ሀሳብ ወስድና ቸርች ውስጥ ተጠቀምበታለሁ። እንደዚህ ይመስለኛል በራስ ጥረትና በራስ አቅም ልናሳካቸው የማንችላቸው ነገሮች የሆነ ያሳካል ይችላል ተብሎ የተነገረን አካል አለ። ያንን አካል እግዚአብሔር አድርገነዋል ማለት ነው። ስለዚህ ያ አካል በእኛ ልብና አእምሮ ውስጥ እንደ እግዚአብሔር እንደ አምላክ ተቀምጧል ማለት ነው። ስለዚህ ሁል ጊዜ ያንን አካል የምንከተለው እኛ በራሳችን አቅምና ጉልበት ልናሳካቸው ያልቻልናቸው ነገሮች ያሳካልኛል በሚል ድራይቪንግ በዚህ አይነት ኢንቴንሽን የምንከተለው ማለት ነው። ስለዚህ የስ ራሱን እግዚአብሔር የምንለውን ነገር በራሳችን መልክና ምሳሌ ማለት ነው። ስለዚህ ያ እግዚአብሔር ማለት ምን ማለት ነው? አንዳንድ ፈረንጆች እንደሚሉት ኢራንድ ቦይ ማለት ነው። ኢራንድ ቦይ ማለት እንደዚህ ወገቡን እንደዚህ እጁን ወደኋላ ይዞ ምን ልታዘዝ የሚል ማለት ነው። ምን ልታዘዝ የሚል የኛ አገልጋይ ማለት ነው። ስለዚህ ሮሜ ምዕራፍ 1 ላይ ያለው ቃል እውነት ነው ማለት ነው። ወይ ብሉይ ኪዳን ላይ ብሉ ቦታ የምናገኛቸው ማለት ነው። እግዚአብሔርን በመልካቸውና በምሳሌያቸው እንደፈጠሩት አይነት ሰዎች ማለት ነው። መቼም የሆነ ሰው እንጨት ቆርጦ ይሄ ነው አምላኬ ሲል መቼም ነንሰንስ ነው። እኛ አሁን እንስቃለን በዚህ ኖ ኤግዛክትሊ እኛ የምናደርገውን እኛ እንጨት አልፈለጥን ይሆናል። እኛ የሆነ ነገር ጠርበን በፊታችን አላቆመን ይሆናል። ያለኛ ነንሰንስ ሊሆን ይችላል። ያለኛ ሚኒንግለስ ሊሆን ይችላል። ግን አክቹዋሊ ያንኑ ነው እያደረግን ያለ ነው። በእግዚአብሔር ስም በክርስቶስ ኢየሱስ ስም በወንጌል ስም እያደረግን ያለ ነው ያንኑ ነው። ስለዚህ እኛ ራሳችን ከፊታችን የምናቆመው የምንከተለው ስኬትን ፍለጋ ፉልፊልመንትን ፍለጋ የሆነ ነገር ፍለጋ የምንከተለው አካል አለ። ኢንዳይሬክትሊ ምንድነው እያደረግን ያለ ነው? ዊ ቢካም ጋድ ማለት ነው። ዊ ቢካም ጋድ ያልነው አካል ደግሞ ምንድነው? እኛን ሰርቭ የሚያደርገን ማለት ነው። ለምሳሌ የጣዖት አምልኮን አይታችኋል። ብሉይ ኪዳን ላይም ስናነብ የምናገኘው ያ አምላኬ ነው ብለው የሚከተሉት አካል ሁል ጊዜ ማለት ነው ሁል ጊዜ እነሱን ሰርቭ የሚያደርግ ነው። ምክንያቱም ሪሌሽናቸው በኤንሸንት ወርልድ ውስጥ እንዲያውም ሪሌሽን የጣዖታትና የጣዖት አምላኪዎች ሪሌሽንሽፕ ምንድን ነው ይባላል? ትራንዛክሽናል ነው ይባላል። ምክንያቱም እነዚህ አማልክቶች ጣዖታት ናቸው። እነዚህ አማልክቶች የሚናገሩ እንደ እግዚአብሔር እንደ ያህዌ ኮሚኒኬት የሚያደርጉ አይደሉም። ስለዚህ ሀሳባቸውን፣ ፐርፐዛቸውን፣ ፍላጎታቸውን መረዳት አንችልም ስለማይናገሩ ስለማያወሩ። ግን ሰዎቹ አንዳች ነገር ስለሚፈልጉ ከጣዖቶቻቸው ጋር ያላቸው ግንኙነት ትራንዛክሽናል ነው። ይሄ ግብይታዊ ነገር ነው። ስለዚህ ግብይታዊው ነገር ነው ሜንቴን ኢንዳይሬክትሊ ር ወርሺፒንግ ደምስ ራሳቸውን የሚያመልኩ ግን ኢን ደ ኔም ኦፍ ጋድስ ማለት ነው። ምክንያቱም ጋድስ አዘር ወርልድ ውስጥ ያሉ ናቸው። የራሳቸው ቢዝነስ አላቸው። የሚያመልኳቸው ግን የሆነ ነገር ይፈልጋሉ። በሲምፕል እንትን ዝናብም ይፈልጋለ፣ እዚህ ጋር ፈርቲሊቲ ይፈልጋለ፣ እዚህ ጋር የሆነ ነገር ይፈልጋለ ማለት ነው። ስለዚህ ሪሌሽንሽፓቸው በዛ መልክ ያንኑ ነው እኛም እያደረግን ያለ ነው በቤተክርስቲያን ውስጥም ማለት ነው። ኢን ሞስት ኬዝስ ለማለት ነው። ከዚህ ነፃ የሆኑ ሰዎች የሉም ማለት አይደለም። ስለዚህ አምልኮም ቢታሰብ አምልኮም አምላኪው ስለ አምላኩ በሚያስበው ልክ ንጹህ ሊሆን ይችላል ወይ ደግሞ የረከሰ ሊሆን ይችላል። አምልኳችንም ሳይቀር ማለት ነው። የክርስትና እምነት
የሚወክሉ የሚመስሉ ስለ እግዚአብሔር የሚያስቡትን በትክክል ብናውቅ ነገ ቤተክርስቲያን የት እንደምትደርስ በትክክል ለማወቅ እንችላለን። ስለዚህ እግዚአብሔራችንን ቼክ እናድርግ። በትምህርተ ጥቅስ ውስጥ እናድርገውና ሁል ጊዜ ጳውሎስ እንደሚለው በእምነት ሳላችሁ ሁለተኛ ቆሮንቶስ ምዕራፍ 13 ላይ ቼክ ዩርሰልፍ ይላል። ራሳችሁን ቼክ አድርጉ ይላል። ማትበቁ እንኳን ብትሆኑ ክርስቶስ በእናንተ ውስጥ አለ ብሎ ያስባል ይነግራቸዋል ማለት። ስለዚህ ራስን ቼክ ማድረግ ሁሉ ጊዜ ራስን መፈተሽ መጠየቅ ጥሩ ነው። እግዚአብሔር ያስቃል። እግዚአብሔራችሁን ቼክ አድርጉ እና ወንድሞቼ እስቲ እሺ ኤቢ የምትጨምረው አለ? ከዛ ቢቶ እኔ ብቻ አላወራ ብዬ ዛዲግ ብዙ ሀሳብ ይመጣላችኋል ብዬ አስባለሁ። ዊዝ ማይ ጋድ ይላል። እኔ እንጃ መልሰው ምን አድርገን ነው ግን እንደዚህ በምሽት መጠ በጣም ቻሌንጂንግ ነው። ቴንኪዩ። በጣም ብዙ ማሰብ አለብን በዚህ ጉዳይ ላይ። እንዲህ አይነት ነገሮችን ደጋግመን ካሰብን ልምዳችን፣ እምነታችን ምናምን ላይ ዩተርን ልናደርግ እንችላለን ብዬ አስባለሁ። ዲሲሽን የምንወስድ ከሆነ አይን የሚከፍቱ ነገሮች ስለሆኑ ማንም ሰው አይፈልግም በከንቱ መድከም ማለት እድሜውን መጨረስ። ያው ሰው ከነቃ ይመለሳል ብዬ አስባለሁ፣ እንመለሳለን ብዬ አስባለሁ። አይ ቲንክ አሁን የምትለው ነገር ፕራክቲካሊ ትሩ ነው። በቃ ፕራክቲካሊ እውነት ነው። ለምሳሌ ብዙ በሃይማኖት ዙሪያ ብዙ ነገሮች ይከናወናሉ፣ ግን ተጽዕኖ ፈጣሪ ለውጥ አምጪ አልሆኑም። ዓለም ላይ ያለው ሜስ እንደ ግለሰብ፣ እንደ ግሩፕ፣ እንደ ኔሽን እየከፋ እየተወሳሰበ ነው እየሄደ ያለው። ይሄ የሚሆንበት ምክንያት የሆነ አይቮሪ ታወር የራሳችንን አይቮሪ ታወር የራሳችንን ሰርክል ገንብተን ግን ደግሞ ያ ነገር አይሰራም። ኢዳዝን ወርክ ማለት ነው። የሚሰራ ነገር ስላልሆነ እንደውም ሌላ ችግር የሚያመጣ ነገር ነው ማለት ነው። እና አይ ቲንክ በጣም ብዙ ማስተዋል ያለበት ነገር ነው እየተናገርክ ያለው። ቴንኪዩ። ተባረክ። ወደ ቢቱ ማይኩን በመልስ ይሻላል። ቢቱ ትንሽ ሪፍሌክት አድርግና ፋይናላይዝ እናድርገው እንደ የመሸ ስለሆነ። ቢቱ አለክ አለው። አይ ተባረክ። እውነት ኤቢ እንዳለው በደንብ ቻሌንጅ የሚያደርግም ሀሳብ ነው የተነሳው እና እንደ ሁሌውም ማለት ነው ከዚህ ነው አይ ቲንክ ለውጡም መጀመር ያለበት ብዬ አስባለሁ። ስለ እግዚአብሔር ያለንን መረዳት በማስተካከል ማለት ነው። እንደ አጠቃላይ ብዙ ተጠቅጥቆብናል ማለት እግዚአብሔር እኛ ላይ ወይም እግዚአብሔርን የሳልንበት መንገድ ምናልባት ቢፈተሽ በደንብ ቢመረመር ከመጽሐፍ ቅዱስ ከሚለን እውነት አንጻር የራቀ ሳይሆን አይቀርም። ወይም መጽሐፍ ቅዱስ እግዚአብሔርና እኛ የምናውቀው እግዚአብሔር የራቀ ይመስለኛል። ለዛ ይመስለኛል ብዙ ህይወታችን ላይ ብዙ ለውጦች ማይኖሩት ወይም ይሄ ክርስቲያናዊ የሆነው የህይወት ጥራት ብዙ ማናየው አንዱ ምክንያት ያ ነው። ስለ እግዚአብሔር ካለን መረዳት የተነሳ ይመስለኛል። እና አይ ቲንክ ከመድረኮቻችን ያገኘናቸው ነገሮች ወይም ግለሰቦች ሚዲያም የታወቁ ወይም ሚዲያውን በደንብ እንትን ያሉትም የሳሉብን እግዚአብሔርና መጽሐፍ ቅዱሱ የሚነግረን እግዚአብሔር አሁን በጣም እየተራራቀ የመጣ ይመስለኛል። ለዛ ይመስለኛል ብዙ ነገሮቻችን እየፈረሱብን ያሉት ወይም በጣም ብዙ ነገሮቻችን እየተቃጠሉ ነው ያሉት። ሰው በጣም ግልጥ ነን፣ በጣም ክፍት ነን። ማንም እንደፈለገ አሁን ማጥቃት ይችላል እኛን ማለት ነውና አንዱ ያም የሆነበት
ብዬ የማስበው አንዱ የተነሳው ይሄ ጉዳይ ስለሆነ ነው ብዬ አስባለሁና የምር አሁን እኛም አእምሯችንን በደንብ መፈተሽም አለብን። ምንድን እግዚአብሔር እንዴት አስበዋል ወይም ስለ እግዚአብሔር ያለኝ መረዳት ምን ይመስላል የሚለውን የኔ እግዚአብሔር ሪል የመጽሐፍ ቅዱስ እግዚአብሔር ነው የሚለው ምናልባት በደንብ በትክክል አሁን ራሱ ስናወራም ብዙዎቻችን የሆነ እንትን ያለው ይመስለኛል፣ የተወሰነ ያስደነገጠን ይመስለኛል። ሪል እውነት እግዚአብሔር እኔ የሳልኩት እግዚአብሔር ምን ይመስላል የምር እግዚአብሔር ነው ወይ የሚለው ማለት ነውና በደንብ ቻሌንጅ መደራረግ ያለብንና የምርም ደግሞ በጣም መውጣት አለበት። የአእምሯችን ውስጥ ተስሎ ያለው እግዚአብሔር ማን ነው የሚለው ማለት ነውና እሱ በደንብ ወጥቶ መወራት አለበት። እንዳልከው ስቴጅ ላይ እግዚአብሔር የለም ብትል እንዳልከው አይነት ምላሽ የሚሰጥ ነገር ሊኖር ይችላል፣ ወይም ፍጹም የሚያስደነግጥ አይነት አስተሳሰብ ወይም ስለ እግዚአብሔር ያለን ነገር የሚያስደነግጥ አይነት ልናገኝ እንችላለን። በደንብ አንዱ በጣም ቻሌንጅ መደራረግም ያለብን ነገር ይሄ ነው። አይ ቲንክ ኮሜንት ላይ አንዱ የተሰጠው በተቃራኒው የሚል ነገር እኛ በምሳሌያችን በመልካችን እግዚአብሔርን ፈጥረናል የሚለው በደንብ ትክክለኛ ሀሳብ ነው እና የምርም የኔ እግዚአብሔር የመጽሐፍ ቅዱስ እግዚአብሔር ላይሆን ይችላል፣ ፍጹም ማይገናኝ እግዚአብሔር ይሆናል። እግዚአብሔር የተባለ የሆነ ጣዖት ይሆናልስ ያስቀመጥኩት ማለት ነው። ምክንያቱም መጽሐፍ ቅዱስ የሚለው እግዚአብሔር ወይም ሪል የቅዱስ ቃሉ የሚነግረንና እኔ የሳልኩት ግን ተቃራኒ ሆኖ ሊገኝ ይችላል። እንደተባለው በእኔ መልክ በእኔ ምሳሌ የፈጠርኩት እግዚአብሔር የመጽሐፍ ቅዱስ እግዚአብሔር ላይሆን ይችላል፣ ወይም ሰዎች አምጥተው የፈጠሩብኝ እግዚአብሔር የመጽሐፍ ቅዱስ እግዚአብሔር ላይሆን ይችላል። በደንብ ወደዛ ሄደን እንደገና በደንብ ማየት የሚያስፈልግበት ጊዜ ላይ ነው ያለ ነውና አይ ቲንክ በደንብ ቻሌንጅ የሚያደርግና ግን አሁን መሆን በደንብ ማውራት በደንብ መፈታተሽ የኛንም አእምሯችን ውስጥም ያለውን እግዚአብሔር በደንብ መፈታተሽ ያለበት ጊዜ ነው ብዬ አስባለሁ። አሁን እንደተባለው ከራስ ነው መጀመሪያ ያለበት። አሁን ይሄ የሆኑ አካላት ጋር ከመሄድ አሁን ወደ ራሳችን መተን ሪል እኔ የምከተለው እግዚአብሔር የትኛው እግዚአብሔር ነው? እኔ በመልኬ በራሴ ምሳሌ የፈጠርኩትን እግዚአብሔር ነው ወይስ መጽሐፍ ቃሉ የሚለውን ነው የሚለውን ነገር ከዛ መጀመር አለብን። ከዛ በኋላ ስለ ለውጥ ማሰብ እንችላለን። አሁን ትልቅ ፖይንቱ እሱ ይመስለኛል። እግዚአብሔር ጋር ያለንን መረዳት አበላሽተን ስለ ለውጥ ማውራት ምንችል አይመስለኝም እና የዛሬው በደንብ ቻሌንጅ የሚያደርግ ነው። ተባረክ በእውነት እንደ ሁሌው ሌላ ምንም ማለት ሪል ላይፍ ውስጥ ስንገባ እኮ ነው ፈተና የሚመጣው እና አንዳንድ ጊዜ ገጥሟችሁ ያውቃል? ገጥሞኝ ያውቃል። እግዚአብሔር ጠፍቶብኝ ያውቃል። ይሄ በምቹ ጊዜ ወይ በደና ጊዜ የተመካውበት እግዚአብሔር በሰዎች ፊት ቦልድ ሆኜ የመሰከርኩለት እግዚአብሔር ድንገት ሲጠፋብኝ፣ ድንገት ሲሰወርብኝ ገጥሞኝ ያውቃል። ሆነስትሊ ለመናገር ማለት ነው እና በእርግጥ ጠፍቶ ነው ወይስ ስለ እግዚአብሔር ያለኝ ፐርሰፕሽን ስለ እግዚአብሔር ያለኝ ግንዛቤ በህይወቴ ወይም ደግሞ በገጠመኝ ነገር ውስጥ ሊያጸናኝ ያልቻለ እግዚአብሔር ሊያቆመኝ ሊያበረታኝ ያልቻለ በገጠመኝ ነገር ውስጥ ጤናማ የሆነ ነገር እንዳይኖረኝ ያላበረታኝ እግዚአብሔር ማለት ድንገት ተኖ የሚጠፋ ኢንፎርሜሽን ብቻ ማለት ነው እና አንዳንድ ጊዜ ገጥሟችሁ ያውቃል? ሰዎች ሴጣኔን አታምጠው ምናምን ይላል ሰው ማለት ነው እና እንደዛ አይነት ሲቹዌሽን ገጥሟችሁ አያውቅም? ስለዚህ በእንደዛ አይነት አስጨናቂ ሁኔታ ውስጥ ያላጸናኝ ያላበረታኝ እንድሳደብ ያደረገኝ አመፀኛ እንደሆነ ያደረገኝ አይነት እግዚአብሔር ማለት ነው። ከዚህ ጋር ግን በጣም የሚጋጭ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስን አስቡ። እንደዚህ ይላል፣ እኔ አባቴን አውቀዋለሁ አባቴም እኔን ያውቀኛል ብሎ በድፍረት ይናገር ነበረ ኢየሱስ ክርስቶስ። ግን አት ታይም ኦፍ ክራይሲስ ኢየሱስ ክርስቶስ በጣም አስጨናቂ ሁኔታ ውስጥ በገባ ጊዜ ዳት ትሩ ኖሌጅ ማለት ነው። አባቴን አውቀዋለሁ ማለት ስሙን አውቀዋለሁ ማን እንደሆነ ምናምን ማለቱ አይደለም።
አክቹዋሊ ያውቀዋለሁ እግዚአብሔር ማለት ነው። እና ያ አክቹዋል እውቀት ደግሞ ከኔ ስሜት ጋር የሚገናኝ አይደለም፣ ከኔ ሁኔታ ጋር የሚገናኝ አይደለም። እግዚአብሔር በራሱ ሙሉ ሆኖ መኖር የሚችል የሚኖርም አምላክ ነው። ነገር ግን ኢየሱስ ክርስቶስ በጣም አክቹዋል የሆነ ፒውር የሆነ እውቀት ስለነበረው፣ ሆሊ የሆነ እውቀት ስለነበረው በክራይሲስ ውስጥ እንኳን በአስጨናቂ ሁኔታ ውስጥ እንኳን ሆኖ ሊጸና ሊቆም ችሏል ማለት ነው። አባቶይ ይሄ ነገር ከኔ ይለፍ፣ ነገር ግን ፈቃድ ይሁን እስኪል ድረስ ማለት ነው። በተጨነቀበት ሰዓት እንኳን ጭንቅ የሆነበትን ነገር በደንብ ማኔጅ እንዲያደርግና እንዲያልፈው ያበረታው አክቹዋል ኖሌጅ ነው ብዬ አስባለሁ። እና አንዳንዴ ተኖ ይጠፋል የምናወራው ነገር በደህና ጊዜ ማብራሪያችን፣ ትንታኔያችን ሁሉ ይጠፋና በቃ ሴጣኔን አታምጠው ብለን ያ ሰርፕሬስ ያደረግ ነው በሪሊጂየስ ነገር የተጫነው ነገር ድንገት ይወጣል ማለት ያ እግዚአብሔር ምናምን አይታሰብም። እና እንደዛ የምንሆንበት ጊዜ አለ። እና ከኢየሱስ ጋር የነበሩ ሰዎች ከኢየሱስ ጋር ብዙ ቆይተው ግን አያውቁትም ነበረ፣ አይረዱትም ነበረ። ጉዞ አድክሟቸው ነበረ፣ ንግግሩ ያስጨንቃቸው ነበር፣ ጥለው ትሄዱ ነበረ። በፊታቸው የሚያደርገው ነገር ሁሉ ኮንፊውዝ ያደረጋቸው ነበረ። እና አንዳንዴ እንዲህ እንሆን ይሆን እንዴ? አክቹዋሊ ንግግሩ የሚያስጨንቀን፣ ፍላጎቱ የሚረብሸን፣ ቃሉ የሚያስደነግጠን አይነት ማለት ነው። ግን እንደዚህ አይነት ስሜቶቻችንን ሂፖክራት ሆነን እያስመሰልን የምናልፍበት ወቅት ይኖር ይሆን እንዴ? ወይስ እንደ ኢየሱስ ክርስቶስ በክራይሲስ ውስጥ እንኳን ስንገባ እግዚአብሔር አንተ ታውቃለህ፣ አይ ኖ ዩ አክቹዋሊ ያውቃለሁ የሚለው አይነት እንደዚህ አይነት ነገር እችም እግዚአብሔር እንዲረዳን። እና ኢየሱስን አይቀበሉትም። ለምሳሌ ኢየሱስ ከቀራጮች ጋር ከተገፉ ሰዎች ጋር ይውላል እና እንደዚህ አይነት ኢየሱስ አያውቁም። እንደዚህ አይነት ይሄ በቃ ከኃጢአተኞች ጋር ከአመፀኞች ጋር የሚውል አይነት ክርስቶስ እንደዚህ አይነት ፐርሰፕሽን ስላልነበራቸው ኢየሱስን አይቀበሉትም ነበር። እና በጣም ይገርማል። እግዚአብሔር ብቻ እግዚአብሔር ነገር ሮሜ ምዕራፍ 11 ቁጥር 17 ላይ እግዚአብሔር ቃል የሚለው ነገር አለ እና እግዚአብሔር አንዱን ነቅሎ ሌላውን የተከለ ተደርጎ መታሰቡ ያርማል። ሮሜ ምዕራፍ 11 ላይ ማለት ነው። እንደዛ አይደለም የሚላቸዋል። አንዱን ነቅሎ አንዱን ተክሎ እንደዚህ አይነት ፍትህ የሚያጓድል አይነት አምላክ እንዳልሆነ ሐዋርያ ጳውሎስ ኮሬክት ለማድረግ ይሞክራል። እኔ የተመረጥኩት ሌላው የተጣለ ነው ከሚል እሳቤ የተነስቼ ስለ እግዚአብሔር የምደመድማቸው ድምዳሜዎች ስህተት ናቸው። አንዳንዴ ምስክርነቶቻችንን አይተናቸው እንደሆኑ እኔ እንዲያውም ምን እላለሁ፣ አንዳንዴ ክላስ አስተምር አብዛኛዎቹ ቴስቲሞኒዎቻችን ዲስቶርሽንስ ናቸው። ዲስቶርሽንስ ኦፍ ኔቸር ኦፍ ጋድ ማለት ነው። የእግዚአብሔርን ስም እያጠፋን ነው፣ ስለ እግዚአብሔር እየመሰከረን እየመሰለን ብዬ ያወላሉ አንዳንዴ ምስክርነቶቻችን። ይህንን ለማለት ነው እዚህ ጋር ያልኩት ማለት እና እኔ የተመረጥኩት ሌላው ተጥሎ ነው የሚል አይነት ማለት ነው። የሆነ ምሳሌ አለ። እሱን ምሳሌ ልንገራችሁ። አንበሳ አብላኝ ብሎ ወጣ ይባላል፣ ጥንቸልም ነፃ አውጣኝ ብላ ወጣች ይባላል። እና ምንም እንደዚህ የሚጸለይለት ሃየር ሪያሊቲ እንዳለ ያልገባው ደግሞ አሳማ ተበላ ይባላል። ስለዚህ አብላኝ ያለን በላ፣ አውጣኝ ያለ ወጣ፣ ምንም ያልጸለየ አሳማ ተበላ ይባላል። እና እንግዲህ ምስክርነቶቻችንን እንግዲህ ታዘቧቸው ማለት ነው። ሃየር ሪያሊቲ አለ። ያንን ሃየር ሪያሊቲ ኮንሲደር አድርገዋል አንበሳው ጥንቸሏን ማለት ነው። ግን ምንም ሃየር ሪያሊቲ ያለ ያልመሰለው እና እንግዲህ እግዚአብሔር ለዚህም ሰርቷል ነው መሰለኝ ምሳሌው። ግን ሐዋርያው ጳውሎስ ግን በተወሰነ ደረጃ እንዲህ አይነት ዝንባሌዎችን ማለት ነው እንትን ለማለት ይሞክራል፣ ለማረም ይሞክራል። የማይመረመር ፍለጋ የሌለው ነው እግዚአብሔር ይላል ሮሜ 11 ላይ። በእርሱ በሆንን በክርስቶስ ማለት በኩል ስለ እርሱ ደግሞ የተንሸዋረረ ነገር ልናስብ አይገባም። በክርስቶስ ኢየሱስ ከሆነን በክርስቶስ ኢየሱስ ሆነን ልንረዳው የምንችለው እግዚአብሔር ይሄ የሚያዳላ አንዱን ነቅሎ አንዱን የሚተክል
አይነት እግዚአብሔር እንዳልሆነ ማለት ነው። ይህን ያመጣው ምንድነው? ምስክርነቶቻችንንም ቼክ እንድናደርጋቸው ዲስቶርሽንስ ናቸው ወይንም ደግሞ ምንድነው እንዲቀለን ሃፍ ትሩዝ ናቸው። እግዚአብሔርን እንዲያውም ሪፕሬዘንት የማያደርጉ አይነት ነገር አይታችኋል። እግዚአብሔር ጠላቴን እንትን አድርጎት ከሌን አሳብዶት ከሌን ቀምቶት ምናምን አይነት ነገር ማለት ነው የምናወራቸው ማለት ነው። እንግዲህ ቅድም ብያቸዋለሁ፣ ከፐርሰፕሽናችን አያንስም አይበልጥም እግዚአብሔር። ስለዚህ በምስክርነቶቻችን እንኳን እግዚአብሔርን ሚስ ሪፕሬዘንት ልናደርገው እንችላለን በየመድረኮቻችን ላይ ማለት ነው። ስለዚህ በመድረኮች የምንሰማው የምናነባቸው ተቀባይነት ባላቸው ሚዲያዎች ጭምር ማለት ነው የተለያዩና የሚቃረኑ ብዙ የእውነታ መስኮቶች ናቸው እነዚህ ሁሉ ፕላትፎርሞች ማለት ነው። በምንሰማው ነገር አማካኝነት ስለ እግዚአብሔር ያለን እይታ ብዙውን ጊዜ የተምታታ ይሆናል። ማለት አንድ ሰው እንዳለ ቦምባርድድ ነን፣ በብዙ አይነት መረጃዎች ቦምባርድድ ነን ማለት ኦቨርሎድ ነው አእምሯችን። አሁን በተለይ የዲጂታል ፕላትፎርሙ ከመጣ በኋላ በጣም ዳይቨርስ የሆነ ኢንፎርሜሽን አባውት ጋድ ሊሆን ይችላል። ቦምባርድድ ነን፣ በጣም ከፍተኛ የሆነ ኢንፎርሜሽን እንትን አለ ማለት ነው፣ አክሰስ አለ ማለት ነው። ግን እግዚአብሔር ምን ያህል ኮንክሪት እየሆነ ምን ያህል ትክክለኛ ጤናማ በሆነ መንገድ አእምሯችን ውስጥ ልባችን ውስጥ እየተቀመጠ ህይወታችንን፣ ባህሪያችንን፣ ሁኔታችንን ሼፕ እያደረገ እንደሆነ አይዱን ራሳችንን ማየት ያለብን ይመስለኛል። ስለዚህ ኮምፓርትመንታላይዝድ የሆነ ህይወት እንዳይኖረን ማለት ነው። ለምሳሌ በአንድ አይነት አእምሮ ስራችንን፣ በአንድ አይነት አእምሮ ትዳራችንን፣ በአንድ አይነት አእምሮ ደግሞ ትምህርታችንን እንትን እንድንመራ የሚያደርገን በጣም ብዙ ኢንፎርሜሽን ማለት ነው። ይህንን ያልኩት ለምንድን ነው? እግዚአብሔር አልቲሜት ኦቶሪቲ ያለው ማለት ነው። ሁሉም ነገር የሚገዛ ሁሉም ነገር የሚቆጣጠር በየትኛውም የህይወት አቅጣጫዎች ውስጥ ብንገኝ ግን አልቲሜትሊ ዲተርማይን የሚያደርገው እግዚአብሔር ብቻ ነው የሚል ነገር ጋር እንድንደርስ ልክ እንደ ኢየሱስ ክርስቶስ ማለት ነው። እዛ ጋር ለመድረስ እግዚአብሔርን ማወቅ ይጠይቃል። እንደዚህ ሚድ ስቴትመንት አለ እዚህ ጋር የጻፍኩት we cannot relate all dimensions of life with the glory of God የሚል ስቴትመንት አለ እና ወንድሞችና እህቶች እግዚአብሔርን ቼክ አድርጉት። በልባችሁ፣ በአእምሯችሁ፣ በሀሳባችሁ ውስጥ ያለውን እግዚአብሔርን ቼክ አድርጉት። ፕሮባብሊ እግዚአብሔር ላይሆን ይችላል፣ እውነተኛው አምላክ ላይሆን ይችላል። ስለዚህ እውነተኛውን አምላክ ደግሞ ለማወቅ እውነተኛው አምላክ ራሱን ያኖረበት፣ ራሱን የገለጠበት፣ ራሱን ያስገኘበት አንድ ደግሞ አለ። እሱም እግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው። ስለዚህ ኢየሱስ ክርስቶስን ማወቅ እግዚአብሔርን ማወቅ ነው። ይህች ደግሞ የዘላለም ሕይወት ናት። የዘላለም ሕይወትን ኤክስፒሪየንስ የምናደርገው በኢየሱስ ክርስቶስ በኩል ስለ እግዚአብሔር ባለን ጤናማና ትክክለኛ እውቀት በኩል ነው። እቺ የዘላለም ሕይወት ናት ብሏል ማለት ነው። ስለዚህ ፕራክቲስ የምናደርጋት ኤክስፒሪየንስ የምናደርጋት አይነት እውቀት ማለት ነው። ዝም ብሎ የማወራት የምተነትናት ሳትሆን በዎኪንጌ የምትታወቅ ማለት ነው፣ የምትታይ ማለት ነው። እሱ አይነት እውቀት እንድትኖረን እግዚአብሔር ሁላችንንም ይርዳን።